ሰላም ጤና ይስጥልን ክቡራትና ክቡራን ቻናላችን ቤተሰቦች በዓለማችን ሀያላን ሀገራት የጦርነት ታሪክ ውስጥ ማንም ሊነካኝ አይችልም የማይበገር የቴክኖሎጂ አቅም አለ ብሎ ማሰብ ከምንም በላይ አደገኛ የሆነ ክስተት ነው። ለግማሽ ክፍለ ዘመን ያክል ዩናይትድ ስቴትስ ኦፍ አሜሪካ ዓለምን በብቸኝነት ስትመራበት የነበረው ዋነኛው ሚስጥር በአየር ላይ የበላይነቷ ነው። ይህንን የበላይነት ደግሞ በአስፈሪ ሁኔታ አስጠብቆ ለማቆየት የፔንታጎን የጦር ሊቃውንት ትሪሊየን ዶላሮችን አፍሰው አንድ አስገራሚ የቴክኖሎጂ ቁንጮ ፈጠሩ። ይህ ፈጠራ ኤፍ-35 ይሰኛል። ይህ የጦር አውሮፕላን ተራ ማሽን አይደለም። በጠላት ራዳር ፈጽሞ የማይታይ ንጹህ የማይሰማ ልክ እንደ መንፈስ የጠላትን አየር ክልል ጥሶ በመግባት ኢላማውን በከፍተኛ ትክክለኛነት አውድሞ ማንም ሳያዩ የሚሰወር የዘመናችን አስፈሪ ጭራቅ ነበር። ዶናልድ ትራምፕን የመሳሰሉ ጠንካራ የአሜሪካ መሪዎች ሰላምን በጉልበት ማምጣት በሚለው መራቸው አሜሪካ በቀጣዮቹ 100 ዓመታት ማንንም አትፈራም ብለው በኩራት የሚናገሩበት በዚህ በሰማይ ላይ በሚበራው ሱፐር ኮምፒውተር ተማምነው ነበር። ነገር ግን ዛሬ ይዘንላችሁ የቀረብነው ሰበር የደህንነት መረጃ ይህንን የአሜሪካ ኩራት ሙሉ በሙሉ ገደል የሚያስገባ የዓለምን የጂኦፖለቲካ ሚዛን የሚያናውጥና የጦርነትን ሕግ ዳግም የሚጽፍ መረጃዎች እንደሚያመለክቱት የቻይናው ፕሬዝዳንት ሺጂፒንግ የሚመሩት የህዝባዊ ነጻ አውጪ ጦር አሜሪካንን ለማሸነፍ ሌላ ውድ ቴክኖሎጂ በመስራት ላይ ጊዜ አላጠፋም። ከዚህ ይልቅ የቻይና ወታደራዊ ሊቃውንት የአሜሪካን የማይታይ ቴክኖሎጂ ሙሉ በሙሉ ከንቱ የሚያደርግ እጅግ አስደንጋጭ በማይታመን ሁኔታ ርካሽና አቅጣጫ የሌለው የሙቀት ፈላጊ ሚሳይሎች ወጥመድ ነድፈዋል። ይህ ወጥመድ በትክክል ከሰራ የ100 ሚሊዮን ዶላሩ የአሜሪካ አውሮፕላን በ10,000 የቻይና ሚሳይል አመድ ይሆናል ማለት ነው። ታዲያ ቻይና ይህንን ድንቅና ረቂቅ የጦር ስልት ከየት አመጣቸው? መልሱን ለማግኘት ወደ መካከለኛው ምስራቅ በረሃዎች መጓዝ አለብን። የቻይና የስለላ ድርጅትና የጦር ስትራቴጂዎች ላለፉት በርካታ ዓመታት አሜሪካ ከኢራን ጋር በምታደርገው ጥብቅ ፍልሚያ ላይ አይናቸውን ተክለው ቆይተዋል። ኢራኖች በራዳር የማይታዩ የተባሉ ዘመናዊ የአሜሪካ ድሮኖችና አውሮፕላኖችን እንዴት በተራና ርካሽ መሳሪያዎች መጥተው እንደሚጥሉ ቻይና በከፍተኛ ትኩረት አጥንታለች። ከዚህም የቻይና ሊቃውንት አንድ ትምህርት ቀሰሙ። አሜሪካን ለማሸነፍ የአሜሪካን የሚያክል ገንዘብ ማውጣት አያስፈልግም። ይልቁንም አሜሪካ በዘመናዊ ቴክኖሎጂዋ ያላትን ከመጠን ያለፈ መተማመንና እብሪት እንደ ትልቅ ድክመት በመጠቀም ይህንን ትምህርት የወሰዱት ፕሬዝዳንት ሺጂፒንግ ጦራቸው ይህንን አሲሜትሪክ የተባለ የጦር ስልት እንዲነድፉ ትእዛዝ ሰጡ። ስልቱ ኤፍ-35ን አውሮፕላን ፈልጎ ማደን አይደለም፣ አውሮፕላኑ ራሱን እንዳያጋልጥና ወደ ሞት ጉድጓድ በገዛ እግሩ እንዲመጣ ማስገደድ ነው። ይህ ማምለጫ የሌለው ገዳይ ወጥመድ በትክክል እንዴት ነው የሚሰራው? ቻይና 3 እጅግ የተሳሰሩና የተወሳሰቡ ደረጃዎችን ትጠቀማለች። ከእንግዲህ በጥሞና ተከታተሉን። የቻይና መንግስት አሁን ላይ ሎው ፍሪኮንሲ ወይም ዝቅተኛ ሞገድ ባላቸው የራዳር ቴክኖሎጂዎች ላይ በቢሊየን የሚቆጠር ዶላር እያፈሰሰ ይገኛል። እነዚህ ራዳሮች ምንም እንኳ አሮጌ እና ሚሳይሎችን ለመምራት የማይችሉ ቢሆኑም አንድ አስፈሪ ጥቅም አላቸው። የኤፍ-35 አውሮፕላን ዲዛይን የተሰራው ከፍተኛ ሞገድ ያላቸውን ራዳሮች ለማምለጥ ነው። ነገር ግን ዝቅተኛ ሞገድ ያላቸው የቻይና ራዳሮች ልክ በጨለማ ውስጥ እንዳለ የደህንነት ካሜራ ይሰራሉ። ኤፍ-35 የቻይናን አየር ክልል ሲጥስ እነዚህ ራዳሮች አውሮፕላኑን በትክክል ቆልፈው መምታት ባይችሉም አንድ የማይታይ ነገር አየር ክልላችን ገብቷል የሚል ጥቆማ ለመላው የቻይና ጦር ያስተላልፋሉ። ቻይና በዚህ ጊዜ አውሮፕላኑ በትክክል የት እንዳለ አታውቅም፣ ነገር ግን በየትኛው አካባቢ እየበረረ እንዳለ ትገነዘባለች። የቻይና ጦር አውሮፕላኑን መግባት ካረጋገጠ በኋላ በቀጥታ ወደ ሰማይ ኤችኪው-16 የተባሉ ግዙፍ የአየር መከላከያ ሚሳይሎችን እንደ ዝናብ ያዘንባለው። ነገር ግን እዚህ ላይ ነው አስገራሚው የቻይና ወታደራዊ ብልጠት የሚታየው። ቻይና እነዚህን ሚሳይሎች የምትተኩሰው የአሜሪካን አውሮፕላኖች ለመምታት አይደለም። የቻይና ጦር ያውቃል ኤፍ-35 በከፍተኛ ከፍታ ላይ ሆኖ የኤሌክትሮኒክስ መከላከያዎችን ተጠቅሞ እነዚህን ሚሳይሎች በቀላሉ ሊያመልጥ ይችላል። ታዲያ ለምን ይተኩሳል? ዋናው ዓላማቸው የአሜሪካ ፓይለት የራዳር ፍለጋውና የሚመጣውን ሚሳይል ለማምለጥ ሲል አውሮፕላኑን ከሰማይ ወደ ታች ዝቅ አድርጎ ከተራራ እስከ ባህር ሞገድ ጋር ተጠግቶ እንዲበር ማስገደድ ነው። ቻይና አውሮፕላኑን ወደ ፈለገችው ወጥመድ እየነዳችው ነው። አሜሪካዊ ፓይለት ከላይ የተኮሱበትን ሚሳይሎች ለማምለጥ አውሮፕላኑን ወደ ታች ዝቅ አድርጎ ሲበር አሁን ሙሉ በሙሉ የገባው ቻይና ያዘጋጀችለት ማምለጫ ወደሌለው የሞት ቀጠና ነው። በባህር ዳርቻዎች በሸለቆዎች ውስጥና በትናንሽ ደሴቶች ላይ በሺዎች የሚቆጠሩ የቻይና እግረኛ ወታደሮች ተደብቀው ይጠብቁታል።
እነዚህ ወታደሮች የያዙ ትሪሊየን ዶላር የሚያወጣ ውስብስብ በራዳር አይደለም። ይልቁንም $10,000 ብቻ የሚያወጣ በትከሻ የሚተኮስና ሙቀትን ተከትሎ የሚሄድ ሚሳይል ነው። እዚህ ላይ ነው የኤፍ-35 ትልቁና ገዳው ድክመት የሚጋለጠው። አውሮፕላኑ ከራዳር ሊደበቅ ይችላል፣ ነገር ግን ከአውሮፕላን ሞተር የሚወጣውን እጅግ ከፍተኛ የሆነ እሳትና ሙቀት መደበቅ ፈጽሞ አይችልም። ለሙቀት ፈላጊ ሚሳይሎች ዝቅ ብሎ የሚበር የኤፍ-35 አውሮፕላን ራዳር አያስፈልገውም። ልክ በድቅድቅ ጨለማ ውስጥ እንደሚበራ በፀሐይ በግልጽ ይታያቸዋል። የቻይና ወታደሮች አውሮፕላኑን በአይናቸው ያዩታል። የሚሳኤሉን ሴንሰሮች በአውሮፕላኑ የሞተር ሙቀት ላይ ቆልፈው ይተኩሱበታል። ከራዳር የሚሰውረው የአሜሪካ መንፈስ ከሙቀት ፈላጊ ሚሳኤል ማምለጥ አይችልም። በሰኮንዶች ውስጥ $100 ሚሊዮን የሚያወጣው የአሜሪካ ኩራት $10,000 በማይሞላ ርካሽ የቻይና መሳሪያ ተመቶ አየር ላይ ይበትናል። ይህ ወዳጆቼ የዳዊትና የጎልያድ አይነት ዘመናዊ ፍልሚያ ነው። የነገው ጦርነት አሸናፊ የሚሆነው ማን ነው ብዙ ገንዘብ ያወጣው ወይም ማን ነው ውድ ቴክኖሎጂ የታጠቀ አይደለም። ዘመናዊ ጦርነት የሚያሸንፈው ብልጥና ታጋሽና የጠላቱን ድክመት አጥንቶ በርካሽ መሳሪያ ውድ ኪሳራን ማድረስ የሚችለው ማን ነው የሚለው ጥያቄ ነው። ዶናልድ ትራምፕ እና የአሜሪካ ጦር እጅግ ስለታምና አስፈሪ ሰይፍ ታጥቀው ሊሆን ይችላል። ነገር ግን ሺጂፒንግ እና የቻይና ጦር ይህንን ሰይፍ የሚያጠምድና ሰይፈኛውን ራሱን የሚያጠፋ ርካሽ ግን ገዳይ መረብ በፓሲፊክ ውቅያኖስ ላይ ዘርግተዋል። ነገ በታይዋን ወይም በደቡብ ቻይና ባህር ላይ አንዲት ጥይት ብትተኮስ ዓለም የምትመለከተው ይህንን አስፈሪ እውነት ይሆናል። የሰው ልጅን የዕለት ተዕለት ኑሮ፣ የነዳጅ ዋጋን፣ የዓለም ኢኮኖሚና የሀያላን ሀገራትን ዕጣ ፈንታ ሊቀይር ስለሚችል እጅግ ዘግናኝና ታሪካዊ ክስተት ይሆናል። አይን በሙሉ ዩክሬንና ጋዛ ላይ ባረፈበት በዚህ ወቅት ከቴህራን የወጣ አንድ አስደንጋጭ መግለጫ የፔንታጎንን ወታደራዊ ጀነራሎች እንቅልፍ ነስቷል። የኢራን መንግስት ለዩናይትድ ስቴትስ ኦፍ አሜሪካ ታይቶ የማይታወቅ እጅግ ደፋርና አስፈሪ ማስጠንቀቂያ አስተላልፈዋል። ኢራን ምን አለች? በመካከለኛው ምስራቅ ጦርነት ቢነሳ ጦርነቱን ለማሸነፍ ብዙ መጓዝ አያስፈልግም። በኢራቅ፣ በኩዌት ወይም በባህሬን ከሚገኙ ግዙፍ የአሜሪካ የጦር ሰፈሮች መካከል አንዱን ብቻ በቁጥር ስር መዋል ከቻልን የጦርነቱ አቅጣጫ ሙሉ በሙሉ ወደኛ ይዞራል ስትል ዓለምን ጉድ ያሰኘ ወታደራዊ ስሌቷን አስታውቃለች። ይህ ማለት ምን ማለት እንደሆነ አስባችሁታል? አሜሪካ በባህሬን የምታስተዳድረው የአምስተኛው የባህር ኃይል እዝ ወይም በኩዌት የሚገኘው ግዙፍ ካምፕ አፍሪጃን በኢራን ኃይሎች እጅ ቢወርቅ የአሜሪካ የማይበገር ትርክት ሙሉ በሙሉ ይፈራረሳል ማለት ነው። ኢራን በዚህ መግለጫዋ ለአሜሪካ እያስተላለፈች ያለችው መልእክት ግልጽ ነው። የገነባቸዋቸው ግዙፍ የጦር ሰፈሮች ኃይላችሁ ሳይሆኑ በቀላሉ ልንመታው የምንችለው ትልቁ ድክመታችሁ ነው እያለች ነው። ይህ ዛቻ የአሜሪካን ወታደራዊ የበላይነት በይፋ የተገዳደረ ታሪካዊ ክስተት ነው። ወታደራዊ ዛቻው እንዳለ ሆኖ በዲፕሎማሲው መስክም ያለው ተስፋ ጨልሟል። የኢራን የኒውክሌር ፕሮግራምና የቀጠናው ውጥረት እንዲረግብ ምዕራባውያን ያስቀመጡት የ60 ቀናት የዲፕሎማሲ ገደብ ጊዜ አብቅቷል የሚለውን ሪፖርት ኢራን አጥብቃ ውድቅ አድርጋለች። ይህ የሚያሳየው ምንድን ነው? ኢራን ምዕራባውያን በሚያወሩት የጊዜ ሰሌዳ እንደማትመራና የራሷን የፖለቲካ ቼዝ ጨዋታ እየተጫወተች መሆኑን ነው። አሜሪካና አውሮፓ የሰላም በሩ ተዘግቷል ብለው ወታደራዊ አማራጭን በሚያስቡበት በዚህ ሰዓት ኢራን ሆን ብላ ነገሮችን አድበስብሳ በማቆየት ጠላቶቿን ግራ እያጋባች ትገኛለች። ከዲፕሎማሲው ጠረጴዛ ርቀን ወደ ባህር ላይ ስንሄድ ደግሞ ሁኔታው ከእሳት በላይ ሆኗል። የዓለም ኢኮኖሚ የደም ስር የሆነው በየቀኑ በሚሊየን በርሜል የሚቆጠር ነዳጅ የሚያልፍበት የሆርሙዝ የባህር በር አሁን የጦር ቀጠና ሆኗል። የኢራን መንግስታዊ ሚዲያዎች ከተባበሩት አረብ ኤሚሬትስ ጋር ጥብቅ ግንኙነት ያላት አንድ ግዙፍ የነዳጅ ጫኝ መርከብን በቁጥጥር ስር እንደዋለ በይፋ አስገንዝበዋል። ይህን ተከትሎ የአቡዳቢ መንግስት ዝምታውን በመስበር በከፍተኛ ቁጣ መግለጫ አውጥቷል። አቡዳቢ ኢራን ሆን ብላ ከአቡዳቢ ብሔራዊ የነዳጅ ኩባንያ ጋር ግንኙነት ያለውን የነዳጅ መርከቦች ኢላማ እያደረገች ነው ስትል በከባድ ክስ አቅርባለች። ይህ ክስተት በ1980ዎቹ በኢራን እና በኢራቅ ጦርነት ወቅት የተከሰተውንና ዓለምን ያተራመሰውን የነዳጅ ጫኝ መርከብ ጦርነት ዳግም እያስታወሰን መሆኑን እንገነዘባለን። ኢራን የሆርሙዝ በርን ከዘጋችው በአውሮፓ በአሜሪካና በአፍሪካ የነዳጅ ዋጋ በአንድ ጀንበር እጥፍ ይሆናል። የዓለም ኢኮኖሚም ይንኮታኮታል። ጤና ይስጥልን።